ከብዛት በላይ ጥራትን ማደግን የመሰለ ነገር ደግሞ የለም። ስለዚህ ጥቂቶቻችንም እንኳን ብንሆን ስር እየሰደድን በእግዚአብሔር ዕውቀት ውስጥ እንደዚህ ያደግን ከሄድን በእውነት እግዚአብሔር ረድቶናል፣ እግዚአብሔር አግዞናል። ጌታን እጅግ አድርገን እናመሰግናለን። ይህንንም ትምህርት ሳጠቃልለው ወይ ደግሞ ይህን ሐሳቤን ሳጠቃልል ዛሬ ይህንን አምላካችንን አውቀነው ለመኖር ወይ ደግሞ ዕውቀት እንዲጨመርልን ማን ነው በቅርብ ሆኖ ሊረዳን የሚችል? ማን ነው ሊያግዘን የሚችል? አቬለብል ይሆን በጣም አቬለብል የሆነ ማን ነው የሚለውን እሱ እናያለን። እውነት ነው የምትገለገሉባት ቤተክርስቲያን የምታገለግሏት ቤተክርስቲያን አቬለብል ናት። እኛን ለመርዳት ወደ መንፈሳዊ ህይወት ውስጥ ለማሳደግ ሁልጊዜ በሯ ክፍት ነው። ሁልጊዜ አገልጋዮቿ ዝግጁ ናቸው። በጸሎት ቢሆን በመጽሐፍ ቅዱስ ጥናት ቢሆን በእንደዚህ አይነት ህብረት አንዳንድ ጊዜ ደግሞ እንዲሁ ከዛም አለፍ ባለ ሁኔታ እርስ በርስ በመረዳዳት በመጠያየቅ ፍቅር በማሳየት በእንደዚህ አይነት ነገር ቤተክርስቲያን አቬለብል ናት። ትላንትና እህታችን ንግስት እንደው ባለትዳሮች ሲኑና ምሳ ብሎ ብላ ጠርታን ነበርና ጥቂቶች ነን የተገኘ ነው። በእርግጥ ግን ደስ የሚል ጊዜ ነበረ። እንደዚህ አይነት ጥቅም ያላቸው ነገሮች አሉ። እንድንገናኝ እንድንሰባሰብ እግዚአብሔር ያደረገልንን ቆም ብለን እንድንቆጥር። አንዳንዶቹ ትዳር አልነበራቸውም፣ በእነዚህ ዓመታት ውስጥ ትዳር ይዘዋል። ልጆች አልነበራቸውም፣ ልጆች ያገኛሉ። አንዳንዶቻችን እዚህ ሀገር አልነበርንም፣ ወደዚህ ሀገር መጥተን ተቀላቅለናል። አንዳንዶቹ ደግሞ ሚስቶቻቸው እዚህ ሆነው ባሎቻቸው ደግሞ ከባህር ማዶ ነበሩ እና በእነዚህ እናቶች እህቶች ጸሎት እነዛ ሩቅም የሆኑት ባሎች መጥተው ቤተሰብም ተገንብቶ እንደገናም ደግሞ ያላገቡ አድገው እንደነ ሚሊዮን አይነት ደግሞ ልጆች አግኝተው ይሄንን እያሰብን ትላንት እግዚአብሔርን እየባረክን ነበር። ይመሰገን ይገባዋል አይደል? ምክንያቱም ይሄንን ሰው አልሰራው፣ እግዚአብሔር ነው የሰራው። ክብር ለኢየሱስ ይሁን። አሁን ያምርብናል። ባል ሚስት ሆነው ተቀምጠው ስንመለከት እንደነዚህ አይነት ነገሮች ቤተክርስቲያን እንድታገለግል አቬለብል ናት፣ የተመቻቸች ናት። ስራዋ ነው፣ መስራት አለባት። ይሄ ጥሩ ነው። ግን ከነዚህ ሁሉ በላይ ከፓስተሩም ከሽማግሌዎቹም ከዲያቆናትም ይህንን ፕሮግራም ከሚያዘጋጁ በላይ እግዚአብሔርን ማወቅ ስንፈልግ አንድ አቬለብል የሆነ ፐርሰን ማግኘት አለ ወይዛት እሱ ጋር ነው ዲል ማድረግ ያለ። ያንን ፐርሰን አግኝተን በቃ የሙጥኛ ሳውቀኝ እንድንለው ያስፈልጋል። በእነዚህ እንግዲህ እስካሁን ባየናቸው ወደ 46 በሚደርሱ ሳምንታት ውስጥ እግዚአብሔርን ነው እግዚአብሔርን በየሳምንቱ ሳይቀየር እርሱ ዩቲዩብ ላይም ብትሄዱ ታገኝታላችሁ። እግዚአብሔርን ማወቅ አይ ቲንክ 36ኛ ነው 32ኛ ፖስት ተደርጓል። እና ያንን ስንመለከት ለምንድነው እግዚአብሔርን ማወቅ አንድ ርዕስ ይዞ አመት ሙሉ ኝኝኝኝ ማለት ምን ያደርጋል ሊባል ይችላል። ግን እግዚአብሔር እድሜ ጨምሮልን 40 አመት እንኳን ይሄንን ርዕስ ሳንለቅ ብንማር እግዚአብሔር ራሱን ይገልጥልናል። ክብር ለኢየሱስ ይሁን። ሌላ ቋላን ነው አንተን እንወቅ ነው አይደል ያልነው? አውቄ ላገልግልህ፣ አውቄ ልከተልህ፣ አውቄ ልኖር፣ አሜን ልወቅህ ነው ያልነውና ይሄ በጣም አስፈላጊ ነው። ስለዚህ ይሄንን ሊገልጥልን የሚችል አንዳንዶቻችሁ ርዕሱን ስናገር አውቃችሁታል። በጣም ቅርብ የሆነ አቬለብል የሆነ ፐርሰን አለ ለኛ የተሰጠን። ከርሱ ጋራ ያለን ህብረት ያማረ እንዲሆን፣ የሰመረ እንዲሆን፣ የተስተካከለ እንዲሆን በብሉይ ኪዳንም በአዲስ ኪዳንም ያደረጋቸውን ነገሮች አብረን እንመለከታለን። ዛሬ ስለሱ ነው የምንመለከተው። በትምህርታችን መሰረት ወደ 26ኛ ርዕስ ላይ ነው ያለነው። በአንዱ ርዕስ 3 ሳምንት 3 ክፍል እየከፈልን 2 ክፍል እየከፈልን ስለሄድን በፖስት በተደረገው አቆጣጠር ይሄ ምናልባት 33ኛው የ34ኛ ነው የሚሆነው። በመንፈስ ቅዱስ ትምህርት የሚታወቅ እግዚአብሔር አለን ነው። በማን ትምህርት? በመንፈስ ቅዱስ ትምህርት ወይ በመንፈስ ቅዱስ አስተማሪነት የሚታወቅ አምላክ አለ። እግዚአብሔር ይባረክ።
መጽሐፍት ያስተምራሉ፣ አገልጋዮች ያስተምራሉ፣ ሁኔታዎች ያስተምሩናል፣ ብዙም ያስተምሩን ነገሮች አሉ። ግን ከነዚህ ሁሉ በላይ ዋነኛው እግዚአብሔርን እንድናውቅ ለኔና ለእናንተ የቅርብ ረዳት ሆኖ አቬለብል ሆኖ ቀን ይሁን ሌሊት ይሁን መንገድ ላይ ይሁን ጠዋት ይሁን ተኝተን ይሁን ተነስተን ይሁን በማንኛውም ሰዓት ራሱን አዘጋጅቶ አምላካችንን የሚገልጥልን ጌታ መንፈስ ቅዱስ ነው። ክብር ለኢየሱስ ይሁን። አንድ አማኝ ከዚህ ከመንፈስ ቅዱስ ጋር ያለው ህብረት ካልተስተካከለ ወይ አንዲት ቤተክርስቲያን ከመንፈስ ቅዱስ ጋር ያላት ህብረት ካልተስተካከለ እግዚአብሔርን ማወቅ አትችልም፣ ሙሉ አይሆንም። ብናውቀው ልንሰማ እንችላለን። ሩቅ ስላለ ሰው እኮ ብዙ እንሰማለን አይደል? ያንን ሰው ስንጠጋው ግን እንደሰማሁት አይደለሁም እባክህ ብለን እኮ አንዳንድ ጊዜ የምናፍርበት አለ፣ አንዳንድ ጊዜ ደግሞ የምንገረምበት አለ። አይ ስላንተ የተወራልኝ በጣም ጥሩ ነበር፣ ግን አሁን ስቀርብህ አይ ትክክል አይደለም የምትሉ ሰው አጋጥሟቸዋል? አያጋጥማቸውም። አንዳንድ ጊዜ ደግሞ ወይ ስላንተ የሰማሁት አሁን ከማየው በጣም ትንሹን ነው ብላችሁ ደግሞ እንደ ሳባ ንግስት ሳባ ሰለሞን ጋር ሄዳ እንደዛለች አይደል? ካወሩልኝ ነገር ይልቅ አንተ በጣም የበለጥክ ነህ ብላለችና ስለ እግዚአብሔር ሰዎች ብዙ ሊሉን ይችላሉ፣ ትምህርቶች ብዙ ሊያስተምሩን ይችላሉ፣ ሴሚናሪዎች፣ መጽሐፍ ቅዱስ ኮሌጆች ብዙ ሊያስተምሩን ይችላሉ። መንፈስ ቅዱስን የሚያክል ግን አብንም ወልድንም የሚገልጥልን ማንም። ስለዚህ የሱ ወዳጆች እንድንሆን ነው ይሄ ትምህርት የዛሬው ስብከቴ የሚያተኩረው። እግዚአብሔርን ማወቅና ማንነቱን ለመረዳት በመናደርገው ጥረትና ትጋት ውስጥ የመንፈስ ቅዱስ እርዳታ ያስፈልገናል። ስንቶቻችን እንስማማለን? ሁላችን እናነብ፣ እናገላብጥ፣ እንጸልይ፣ ደግሞ ሌላም እናድርግ፣ እርስ በርስ የምንመካከር፣ ግን የመንፈስ ቅዱስ እርዳታ ያስፈልጋል። የቱንም ያክል ብንጥር ምንም ያክል ብንተጋ መንፈስ ቅዱስ ካልገለጠልን በስተቀር እግዚአብሔርን ማወቅ አንችልም። በጣም ብዙ የሚደክሙ የሃይማኖት ሴክተሮች አሉ፣ የሃይማኖት ተቋማት አሉ። በጣም ብዙ በትምህርት በእውቀት በምርምር በፍልስፍና በብዙ እስቲ ምን አለ ከዚህ ደመና በላይ ምን ይመስላል አምላካችን ብለው የሚጥሩ አሉ። እንደኔና እንደናንተ እንዳይመስላችሁ ይሄ እንደው አለፍ እያልን ስራዬ ብለው አንዳንዶቹ ገዳም ገብተው አንዳንዶቹ እድሜ ልካቸውን ዓለም በቃይ ብለው ፋይል ዘግተው ገብተው ያንን ሰርች የሚያደርጓል። በጾም ጸሎት ራሳቸውን የሚያደክሙ ግን መንፈስ ቅዱስ ካልገለጠላቸው የሰው ጥረት ያንን ሊያገኘው። ስለዚህ የመንፈስ ቅዱስ እርዳታ ያስፈልገናል። ሌላው ምን መለከተው መንፈስ ቅዱስ ካላስረዳንና ካልገለጠልን በስተቀር በራሳችን ጥረት ብቻ የአምላክን ማንነት መረዳትና ማወቅ አይቻልም። ኢምፖሲብል ከሚባሉ ነገሮች አንደኛው ይሄ። ጌታ ኢየሱስ ክርስቶስ እንኳን ስለራሱ ሲናገር አብ ሊገልጥለት ከወደደ በስተቀር ማንም እኔን ሊያውቀኝ ወይ ወደ እኔ ሊመጣ አይችልም። እሱ ካልገለጠ በስተቀር ማንኛችንም ኢየሱስ ጌታ ነው እንኳን ብለን ክርስቶስን ለመከተል በራሳችን ጥረት አንችልም። ጌታ ስለፈቀደልን ልባችንን ወደዛ ጎዳና ስላቀናው ልክ እንደዚሁ እግዚአብሔርን እንወቀው ብለን ካልን መንፈስ ቅዱስ ያስፈልገናል። እንደ ሶስተኛ ነጥብ የምናየው የእግዚአብሔር መንፈስ ካልሆነ በስተቀር ስለ እግዚአብሔር ያለውን ሙሉ መረዳት ማንም ሊያገኛቸው ሙሉ ይሄ የእግዚአብሔር የጋድ ሄድ God the Father, the Son, the Holy Spirit ብለን የምንለው ትሪኒቲ ብለን የምንለውን ነገር ብዙ ጊዜ ከበር እናደርገዋለን አይደል? ስላሴ ሚስጥር ነው ታውቆ እኮ አይጨረስም እንላለን አይደል? የሃይማኖት ተቋሞችም እንደዛ ይሉናል። ግን እግዚአብሔር ይታወቃል። የሚታወቅ አምላክ ነው። የሚገለጥ አምላክ ነው። ማን ነው ሊገልጥልን የሚችል? ያን ነው መንፈስ ቅዱስ። እግዚአብሔር ለዘላለም የተባረከ ይሁን። ስለዚህ የመንፈስ ቅዱስ ነገር ብዙ ጊዜም ሁላችንም እንደምናውቀው የእንትን ጉዳይ አይደለም። እነዛ ቤተክርስቲያናት መንፈስ ቅዱስን በጣም ያመልካሉ ወይ ደግሞ ያምናሉ። እዛኛው ያለው ጉባኤ ደግሞ በመንፈስ ቅዱስ ስጦታ በጣም ይነጋገራሉ። ትንቢቱ ልሳኑ ይሄ ያለ ያኛው ቤተክርስቲያን ደግሞ ኖ ያኛው በቃ እንትን ነው ቃሉን ብቻ ነው ብለን ካታጎራይዝ የምናደርገው ነገር አይደለም። አምላክ ነው መንፈስ ቅዱስ። አሜን። አሉ ብቻ ነው ለሚሉ የሚያስፈልጋቸዋል። አይ በመንፈስ እንንደድም ለሚሉት ፔንቴኮስቴዎች ያስፈልጋቸዋል። ጌታ ይባረክ። ለሉትራኖችም ያስፈልጋቸዋል። ለሁላችንም መንፈስ ቅዱስ ያስፈልገናል።
ይሄ የዶክትሪን ጉዳይ አይደለም፣ የአምላክነት ጉዳይ። ስለዚህ ልባችንን ከፍተን መንፈስ ቅዱስ ሆይ አስተምረኝ፣ ምከረኝ፣ ግለጥልኝ ብለን ማለት ያስፈልገናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ መንፈስ ቅዱስ በጣም ካስተማረበት ወይ ደግሞ ካስተዋወቀበት የመጽሐፍ ቅዱስ ክፍሎች መካከል በጣም ጉልህ የሆኑ ሶስት ምዕራፎች አሉ። ሁላችንም ወደዛ እንድንሄድ ጠይቃቸዋለሁ። የዮሐንስ ወንጌል ላይ የሚገኙ ሶስት ምዕራፎች አሉ። ዮሐንስ ወንጌል ምዕራፍ 14፣ ዮሐንስ ወንጌል ምዕራፍ 15 እና ዮሐንስ ወንጌል ምዕራፍ 16። እነዚህ ሶስት ምዕራፎች ጌታ ጉዞውን ጨርሶ አገልግሎቱን ጨርሶ ሊሄድ አካባቢ ሲል መንፈስ ቅዱስን ኢንትሮዲዩስ ያደረገበትና እንደው እኔ ብሄድ ይሻላችኋል፣ እኔ ካልሄድኩኝ አጽናኙ መንፈስ ሊመጣ አይችልም ብሎ የሱን መሄድ እንኳን እንደ አድቫንቴጅ ለደቀ መዛሙርት እኔ ብሄድ ነው የሚሻላችሁ ብሎ ሲል ለእናንተ ጥሩ አድቫንቴጁ ምንድነው? የኔ መሄድ ነው ብሎ እስከሚያነጻጽር ድረስ መንፈስ ቅዱስን ያስተዋወቀበት ክፍል አለ። ይሄ እንግዲህ እሄዳለሁ ሲላቸው ብዙዎች እንደተረበሹ እንደተጨነቁላቸውም ታውቃላችሁ። ግን ያላቸው በጣም ትክክለኛ የሆነ ነገር ነው። አንድ ጊዜ አስቸግራቸዋለሁ። ዮሐንስ ወንጌል ምዕራፍ 14 ከቁጥር 25 እስከ 31 ያለውን አብረን እናነባዋለን። እናንተ ብዙ ሰዓት ቁጭ ስለምትሉ ብዙ ደቂቃ አንድ ጊዜ ተነስተን ለእግዚአብሔር ቃል ክብር ይሄንን እናነባዋለን። ዮሐንስ ወንጌል ምዕራፍ 14 ከቁጥር 25 እስከ 31። ከዛ እዛው መገለጣችሁት ክፍል ላይ ደግሞ ምዕራፍ 16 ከ12 እስከ 15 ያለውን ክፍል እነዚህ ሁለት ክፍሎች እናነባለን። ዮሐንስ ወንጌል ምዕራፍ 14 ከቁጥር 25 እስከ 31፣ ምዕራፍ 16 ከቁጥር 12 እስከ ቁጥር 15። ጥቂት ቁጥሮች ናቸው። ሁላችሁም ደርሳችኋል? ደስ ይላል። እንደዚህ ለማንበብ ስንዘጋጅ እግዚአብሔር ይባርካችሁ። እናንብበው። ምን ይላል? በጌታ ስም እናንበው። ከእናንተ ዘንድ ስኖር ይህንን ነግሬያችኋለሁ። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ምን ይላችኋል ይላል። በጣም ደስ ይላል። እርሱ ሁሉን ምን ይላችኋል? ያስተምራችኋል። ይቀጥላል። እኔም የነገርኳችሁን ሁሉ ምን ይላችኋል? ያሳስባችኋል። ደግሞ ይቀጥላል። ሰላምን እተውላችኋለሁ፣ ሰላሜንም እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ፣ አይፍራ። ከዛ በኋላ ምን ይላል? እኔ ሄዳለሁ፣ ወደ እናንተም እመጣለሁ እንዳልኳችሁ ሰማችሁ። የምትወዱ ብትሆኑ ከኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር። ከሆነም በኋላ ታምኑ ዘንድ አሁን አስቀድሞ ሳይሆን ነግሬያችኋለሁ። ከእንግዲህ ወዲህ ከእናንተ ጋር ብዙ አልናገር። የዚህ ዓለም ገዢ ይመጣል፣ በእኔ ላይም አንዳች የለው። ነገር ግን አብን እንድወድ ዓለም ሊያውቅ አብም እንዳዘዘኝ እንዲሁ አደርጋለሁ። ተነሱ ከዚህ እንሂድ። የመሰናበቻ አይነት ንግግር ነው መስለው። ግን ምንድነው የሚለው? መንፈስ ቅዱስ የሆነው አጽናኝ እርሱ ምን ይላችኋል? ያስተምራችኋል። ምዕራፍ 15 እንዝለለውና ምዕራፍ 16 ከቁጥር 12 ጀምረን ደግሞ እናንብ። እንደዚህ ይላል። የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋልና። ለአብ ያለው ሁሉ የእኔ ነው፣ ስለዚህ ለእኔ ካለኝ ወስዶ ይነግራችኋል አለ። ሁላችንም በአንድ ድምፅ መንፈስ ቅዱስ እንበል። አሜን። ያስተምረን የእግዚአብሔር መንፈስ። አሜን፣ ሃሌሉያ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን ምን ብሏል? የጌታ መንፈስ በእኔ ላይ ነው። የእግዚአብሔር መንፈስ በማን ላይ ነው ያለው? በእኔ ላይ። ስለዚህ የእግዚአብሔር መንፈስ ስለ እግዚአብሔር ብዙ ነገሮችን ያሳውቀናል፣ ያስተምረናል። ዛሬ ስለ መንፈስ ቅዱስ የሥላሴ አካልነት አምላክነት አይደለም ማየት የተፈለገው፣
ግን መንፈስ ቅዱስ ያረዳው ሰው እግዚአብሔርን በደንብ ሊያውቀው አይችልም የሚል ነው። ይሄ ክርስቲያኖች ሁላችንም እንደው 4 ነጥብ አድርገን ልንደመድመው የሚገባ ነገር ነው። መንፈስ ቅዱስ ያስተምራችኋል ብሎ ሲል ጌታ ምን ማለቱ ነው? መንፈስ ቅዱስ ያስተምራችኋል ሲል እኮ ጌታ መናገር የፈለገው ነገር አለ። ለምሳሌ አስተማሪዎች ተመድበዋል። መጽሐፍ ቅዱስ አስተማሪዎች እንዳሉ ይናገራል። ራሳቸውን 12ቱን ሐዋርያት እኮ ማቴዎስ 28 ላይ ምንድነው ያላቸው? የነገርኳችሁን ሁሉ እያስተማራችሁ በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዛሙርቴ አድርጓቸው ብሏቸዋል አለ። እነሱንም አስተምሩ ብሏቸዋል። የነገርኳችሁ ምን እያላችሁ እያስተማራችሁ። ግን ጌታ ይሄንን ለደቀ መዛሙርት ይበል እንጂ ደቀ መዛሙርት ራሳቸው መማር አለባቸው። እነሱ ክርስቶስ ወይም ኢየሱሶች አይደሉም፣ ሰዎች ናቸው። ሊረሱ ይችላሉ፣ ሊያስታውሱ ይችላሉ፣ የተማሩን ሊጠፋባቸው ይችላል። ደግሞ ጠፍቶባቸዋል ብዙ ጊዜ አይደለም። ግን እነርሱንም እያስተማረ እነሱ ደቀ መዝሙር ያደረጓቸውንም እያስተማረ በትክክል ኃላፊነቱን የሚወጣ መንፈስ ቅዱስ ከክርስቶስ ኢየሱስ እርገት በኋላ ከ10 ቀን በኋላ በበዓለ 50 ቀን ወደ ምድር መጣ። እንኳን መጣል እንኳን መጣል። ክብር ለኢየሱስ ይሁን። አሜን። ምን ማለት ነው? በሌላ አባባል እሱ ያስተምራችኋል ብሎ ሲል የሰው ማስተማር ገደብ አለው። የሰው ማስተማር ብዥታ አለው። ይሄ በጣም የታወቀ ነው። ከጳውሎስ የበለጠ ምስጢር የተገለጠለት ሰው አለ እንዴ? የለም አይደል? ሁላችንም እኮ እናውቃለን። ጳውሎስ ተመልከቱ እንዴት የእግዚአብሔር ምስጢር እንደሚገለጥልኝ ብሎ እኮ ስለራሱ የተናገረ ነው። ግን ጳውሎስ እንደዚህ አለ፣ ዕውቀት ከፍለን ነው። እውነቱን አልተናገረም? ዕውቀት ምን ብለን እናውቃለን አለ። መንፈስ ቅዱስ ግን ከፍሎ አይደለም የሚያውቀው፣ አምላክ ስለሆነ ሁሉን ያውቃል። ክብር ለጌታ ይሁን። የሕግ ሰጪው ዋናው እሱ ስለሆነ ሁሉን ያውቃል። የአብንም ያውቃል የወልድንም ያውቃል። ለዚህ ነው ጌታ ያለው ለኔ ካለኝ ወስዶ ለእናንተ ምን ይላችኋል? ይነግራችኋል አለ። በተለይ ምዕራፍ 16 ላይ ይሄ ምዕራፍ 14 ላይ ያነበብነው ነው። ያስተምራችኋልና ያሳስባችኋል። በደንብ ያዟት ወገኖች። ያስተምራችኋል፣ ያሳስባችኋል። ያስተምረናል፣ ያሳስበናል። ያስተምረናል፣ ያስታውሰናል። አንዳንድ ነገር ጥፍት ብሎባችሁ አያውቅም? ትንሽ ቆይታችሁ ስትጸልዩ ነገሩ ግልጥ የሚልላችሁ አቤት መንፈስ ቅዱስ ለዘላለም ስሙ ይባረክ። ስልክ አንስተን እንኳን ሰው ጋር ደውለን ምን ጠይቀው ማጋ ልደውል ብለን እንኳን ብንላናገኝ ይችላል። ወይ ቢዚ ነው ወይ ያም እንደውለት ሰው ላያውቅ ይችላል። የዛን ያክል መንፈስ ቅዱስ ከስትንፋሳችን ይልቅ የቀረበ እኛ ውስጥ የሚኖር እኛኑ የሞላ ከኛ ጋር ያለ የእግዚአብሔር መንፈስ ዕውቀቱን ሁሉ ይገልጥልናል። የረሳነውን ያስታውሰናል። ክብር ለጌታ ይሁን። ስለዚህ ኢየሱስ ክርስቶስ በድፍረት ምንድነው ያለው? ለደቀ መዛሙርትም ወንጌልን ለምንሰማም አማኞች ስለሆነ ለሁላችንም እርሱ ያስተምራችሁ። ሃሌሉያ! ክብር ለጌታ ይሁን። አሜን። አንዳንድ ወገኖች መንፈስ ቅዱስ እኮ ኃይል ነው፣ ከአብ የወጣ ከኢየሱስ የወጣ ኃይል ነው፣ ጉልበት አቅም ነው የሚሰጠን፣ ከዛ ውጪ የለውም ይላል። ይሄ የስተት ትምህርት ነው፣ የአርዮስ ትምህርት ነው። ከዛም በኋላ የተነሱ ሰዎች የተሳሳቱት ትምህርት ነው። ለኛ እንደሱ አይደለም። መጽሐፍ ቅዱስ የሚለን መንፈስ ቅዱስ አብ የወጣ እስትንፋስ ኃይል አይደለም፣ ወይ ከወልድ የወጣ ነው። ራሱን የቻለ ስብዕና ያለው አምላክ እግዚአብሔር ይባረክ። ስራውን የሚያውቅ የሚሰራ ደግሞ ያንን ዕውቀት እንደወደደ የሚሰጥ ፈቃድ ያለው ጌታ ነው። ክብር ለኢየሱስ ይሁን። እኔ የተነፈስኩት ትንፋሽ እናንተ ጋር ምንም ሊያደርግ አይችልም። ድምጼን ከመስማት በስተቀር ይዛችሁ ይሄ እንደዚህ ነው እንደዛ ነው ልትሉት አትችሉም። አየር ነው ማለት ነው። መንፈስ ቅዱስ እንደዛ አይደለም። እኛ ጋራ ሆኖ ይደሰታል፣ ደግሞ ያዝናል፣ ዕውቀትን ይሰጠናል። ሃሌሉያ! አይገርምም? የእግዚአብሔር መንፈስ
አካል አለው እንደዚህ አይነት ስጋና ደም አይደለም አካል ያለው አካል አለው ዕውቀት አለው ስሜት አለው ፈቃድ አለው አንድ ፐርሰን የሚባለው እነዚህ ነገሮች ሲኖሩት ነው ይሄንን በደህንነት ትምህርታችሁ ብዙዎቻችሁ ተምራችሁታል ስለዚህ የጌታ ኢየሱስ ክርስቶስ ዋናው ሐሳብ እርሱ ሲመጣ ወይ ደግሞ እርሱ ተራው ደርሶ ይሄንን ዓለም ሲቆጣጠር እናንተን ሲገዛ ምን ይላችኋል አለው ያስተምራል ትምህርቱ ከሌላ ይመጣል ብላችሁ እንዳታስቡ እኔም ጋር አብም ጋር ያለውን ትምህርት ይሄንኑ ነው የሚያስተምራችሁ ክብር ለኢየሱስ ይሁን ሃሌሉያ የኔን ትምህርት ተቀብላችሁት የለ አዎ እንግዳውስ የመንፈስ ቅዱስንም ትምህርት ምን ባሉት ተቀበል አንድ ነው ቶፒኩ አንድ ነው ትምህርቱ አንድ ነው እግዚአብሔር ለዘላለም ይባረክ ምዕራፍ 16 ላይ ግን የሚለው ቁጥር 12 ያነበብነው በጣም ይገርመኛል እኔ የምነግራችሁ ነው አይደለም ነው ወይ ደግሞ የምነግራችሁ ገና ብዙ አለኝ መቼ ተናግሬ ጨረሱ መቼ አውርቼ ጨረሱ በ3 አመት ተኩል ያልቃል እንዴ አያልቅም ያምላክ ዕውቀት እኮ ረቂቅ ነው አይደል እንዴ አያልቅም ግን ምንድነው ያላችሁ አሁን ብነግራችሁ አትችሉትም መሸከም አትችሉም ያምላክን ዕውቀት አሁን ብነግራችሁ ባስተምራችሁ መንገት ትጠፋላችሁ ወይ ደግሞ ትፈዛላችሁ ወይ ደግሞ ግራ ይገባችሁ ግን አንድ ነገር አቀደናል የሥላሴ ምክር ቤት ያቀደው ይላል አቤት ጌታ እንዴ ደግ አምላክ ነው በሰማይ የታቀደ ቅዳለ ከኔ በኋላ የሚመጣው አጽናኝ እርሱ እንደሚገባችሁ እንደምትረዱት እንዳቅማችሁ እንደ ፍላጎታችሁ ያደረገ ያስተምራችኋል እንደምትፈልጉት ያደረገ ምን ይላችኋል ያስተምራችኋል ሳትማሩ እንድትቀሩ መሐይም እንድትሆኑ የእግዚአብሔር ነገር እንዲርቃችሁ አይፈልግም እሱ እየኮተኮተ ጧትም ቀንም ማታም ሰለቼ ሳይል ደከመኝ ሳይል ዛሬ ብነግራት አልገባትም በቃ ከክፍል ትውደቅ ብሎ ሳይል እርሱ ያስተምራችኋል ያስተምረን የጌታ መንፈስ አሜን ያስተምረን የእግዚአብሔር መንፈስ ወገኖቼ እንዴት የሚደንቅ ነገር ነው የእግዚአብሔር ዕቅድ ነገር ግን እርሱ የእውነት መንፈስ በመጣ ጊዜ እሱ ወደ እውነት ሁሉ ይመራችኋል የሚሰማውን ይናገራል እንጂ ከራሱ አይናገርምና የሚመጣውንም የነገውንም ይነግራችኋል በሌላ አባባል ምንድነው ይሄ መንፈስ ነብይ ነው ትንቢታዊ ነው ፕሮፌቲካል የሆነውን ነገር በሙሉ እንድትረዱ ያስገነዝባችኋል ያመን በልዋካችሁ ለነገ እንዳትጨነቁ ለሚመጣው አመት እንዳትጨነቁ መንፈስ ቅዱስ ካለ መጨነቅ የለም ይነግራችኋል ያጽናናችኋል ያበረታችኋል ምን ሆናለሁ ብላችሁ አትሰጉ መንፈስ ቅዱስ ካለ እርሱ ያስተምራችኋል ስለሚመጣው ነገር ሁሉ ምን ይላችኋል ነው የሚለው ክርስቲያን የሚደናገረው መቼ እንደው ታውቃላችሁ መንፈስ ቅዱስ ህልውና ጋር ሲለያይ ካርናል ማይንድድ ሲሆን በራሱ አእምሮ የሚያወጣ የሚያወርድ ሲሆን መንፈስ ቅዱስ ጋይድ ማድረጉን ሲያቆም ያን ጊዜ እንደማንኛውም ሰው ጭንቀት ውስጥ ይገባል ምንድነው ሽምሻል አረ ምን ይሆናል እንደው ምንድነው የምናደርገው ህይወታችን ለቅሶ ቤት ይሆናል መንፈስ ቅዱስ ያስተምረን ግን ተረጋግተን እንኖራለን አሜን በሉልባካችሁ ወገኖቼ እግዚአብሔር መንፈስ ቅዱስ ያስተምራል ክብር ለጌታ ይሁን ለዚህ ነው የሚመጣውን ሁሉ ይነግራችኋል እኔን ያከበረ ለእናንተ ይነግራችኋል ስለኔ እየነገረ መንፈሳዊ ህይወታችሁ እንዲያምር ያደርገዋል እኔ ጋር ያለውን ነገር ያስታውቃችኋል ያስገነዝባችኋል ይነግራችኋል ክብር ለጌታ ይሁን እግዚአብሔር ዕውቀት አሁንም ይብዛልን እንዲበዛልንም ደግሞ ስለሚያስፈልግ የጌታ መንፈስ ካረዳን ካላስተማረን በስተቀር ማንኛችንም ብንሆን የትም መሄድ የትም መድረስ አንችልም መንፈስ የማስተማር ጥበብ አለው ወይ ካላችሁ በጣም አለ የጌታ መንፈስ ለምሳሌ የኢየሱስ ህልውና እንደ ለይታ እንድናየው የኢየሱስ ህልውና ምንድነው ራሱን መስዋዕት ለማድረግ ወይ ዋጋ ለመክፈል ብቃት ያለው ህልውና ነው ማን ኢየሱስ ሲውላችሁም ኢየሱስ በሉልኝ ኢየሱስ እዚሁ ዮሐንስ ወንጌል ምዕራፍ 15 ላይ የሚላል ነፍሱን
ለወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለም። ምን ማለት ነው? ሌላ ኢየሱስ ፍቅሬት አያደርግም። ራሱን ለኔ ሲሰጥ፣ ላንተ ሲሰጥ፣ ለኛ ሲሰጥ ያንን የማድረግ ብቃት አለ። ለዚህ ነው የዳነው። ሃሌሉያ! ለዚህ ነው ያላፈገፈገ ጌታ የምናከብረው። የኛን ስቃይ የኛን መከራ አይቶ ዝም ያላለ ራሱን ለሞት ለግርፋት ለስቃይ አሳልፎ የመስጠት አቢሊቲ አለው፣ ብቃት አለ። ፊልጵስዩስ ምዕራፍ 2 የሚናገረው ይሄን ነው። የኢየሱስን ብቃት እኮ ነው የሚናገረው ወገኖቼ። አምላክ ሆኖ ሳለ ነገር ግን ያንን ክብሩን ጥሎ ወደ ምድር ለመምጣት እንደሚገባው ነገር አድርጎ አልተከራከረም። ይልቁንም ያንን ሁሉ ክብሩን ጥሎ የሰውን መልክ ለብሶ ባሪያ መስሎ እስከ መስቀል ሞት ድረስ የታዘዘ ሆነ። ስለዚህ እግዚአብሔር ያለ ልክ ከፍ ያለውን ስም ይሄ ኢየሱስ ውስጥ ያለ ብቃት ነው። ኢየሱስ በሉልኝ። ኢየሱስ ክብር ለኢየሱስ ይሁን። ማንም ውስጥ የለም ይሄ ብቃት፣ ማንም ውስጥ እሱ ጋር ብቻ ነው ያለው። ይሄ አንዱ የሥላሴ አካል የሰራው ነው። አብ አልሞተልንም፣ ደሙን አላፈሰሰም። ወልድ መንፈስ ቅዱስ አልሞተም፣ ደሙን አላፈሰሰም። ያ ደም ያለው ያ ስጋ የለበሰ ጌታ ኢየሱስ ክርስቶስ ነው። ይሄ አንዱ ፐርሰናሊቲ ነው ከትሪኒቲ ውስጥ። መንፈስ ቅዱስ ደግሞ ያለው ብቃት አለ። ሲውላችሁም አሁን ደግሞ መንፈስ ቅዱስ እንበል። ዛሬ ትኩረታችን እሱ ላይ ስለሆነ መንፈስ ቅዱስ በሉ። መንፈስ ቅዱስ ደግሞ ብቃቱ ምን መሰላችሁ? ሳይሰለች እኛን ማጽናናት። ክብር ለኢየሱስ ይሁን። አይገባቸውም ብሎ ሳይል ተስፋ ሳይቆርጥ እኛን ማስተማር፣ እኔን ማስተማር። ሃሌሉያ! ኧረ ይቺ አትለወጥም፣ ኧረ ይሄ አይለወጥም ብሎ ጀርባውን ሳይሰጥ ነገም ያስተምረናል፣ ከነገ ወዲያም ያስተምረናል፣ እድሜ ዘመናችንን ሁሉ ያስተምረናል። እንኳን እሱ እጅ ላይ አረፍኩኝ፣ እንኳን እሱ እጁ ላይ ወስዶ አሳረፈኝ ጌታ። በእውነት በጴጥሮስ እጅ ላይ ቢያሳርፈን ኖሮ ችግር ነበር። በሰው እጅ ላይ አላሳረፈንም። ጌታ ያለው ምንድነው? መንፈስ ቅዱስ እርሱ ወደ እውነት፣ መንፈስ ቅዱስ ለኔ ካለኝ ወስዶ መንፈስ ቅዱስ ያስተምራል። ሁሉ ሰው መንፈስ ቅዱስ ይበልልኝ ባካችሁ። እንድገመው ይሄንን ስም መንፈስ ቅዱስ። አሜን። መንፈስ ቅዱስ ይውረድ፣ የእግዚአብሔር መንፈስ ይፍሰስ፣ የጌታ መንፈስ ይሙላን፣ የእግዚአብሔር መንፈስ ያግኘን፣ የጌታ መንፈስ ይሙላው ልባችን ወገን። ከተናገረም እውነቱን ከገሰጸንም እውነቱን የትንቢቱ መንፈስ ከተተነበየም እውነት መስሎኝ ነበር ብሎ አይተነበየም፣ እውነቱን ይናገራል። ክብር ለጌታ ይሁን። ስለዚህ እንደ መንፈስ ቅዱስ ያለ አስተማሪ ማንም እንደሌለ ስላወቀ እነዛን የሚወዳቸው ደቀ መዛሙርት እንኳን አሳልፎ የሰጣቸው ለማን ነው? ጌታ ኢየሱስ ክርስቶስ። ሲውላችሁ ለመንፈስ ቅዱስ በሉልኝ። ድምጻችሁ ቀነሰብኝ። ለመንፈስ ቅዱስ በሉልኝ። ጴጥሮስን ይወደዋል፣ ያዕቆብን ይወደዋል፣ ዮሐንስን ይወደዋል፣ ማቴዎስን ይወደዋል፣ በርተሎሜዎስን ይወደዋል፣ ራሱ ማቴዎስ ነው። ይሁዳንም ይወደዋል፣ ያን ያስቆሮቱ ያልሆነውን ይሁዳ። ሁሉንም ይወዳቸዋል። እነዚህን ሁሉ ለማን ነው አሳልፎ የሰጠው? ለመንፈስ ቅዱስ በሉልኝ። እኛን ስለማን ነው አሳልፎ የሰጠን? ለመንፈስ ቅዱስ። አሜን። ሐዋርያው ጳውሎስ የኤፌሶን ሽማግሌዎችን በሙሉ ሰበሰበና ሊለያዩ ነው፣ ዳግመኛ ፊቱን ሊያዩት አይችሉም፣ እሱ የሚሄደው ለሞት እንደሆነ ገብቶታል። እና ብዙ አወሩ፣ ተነጋገሩ፣ ጠብቁ ቤተክርስቲያንም ሁሉ ካለ በኋላ እንደዚህ ይላል፣ ለጸጋው መንፈስና ከቅዱሳን ጋር ርስት ለሚያወርሳቸው ለቃሉ አሳልፎ ሰጣቸው። እንኳን መንፈስ ቅዱስ ተቀበላችሁ፣ እንኳን የጌታ መንፈስ ተቀበላችሁ። እኔ እናንተ በሆነ መንፈስ ቅዱስ ብዬ ጮህ ነበር። ሃሌሉያ! ብዙ ቦታ እንደሚደረገው መንፈስ ቅዱስ የጴንጤዎች ታርጋ መለያ አይደለም፣ የህይወት ጉዳይ ነው። አሜን። የክርስትና ጉዳይ ነው። የዘላለም ርስት ጉዳይ ነው። እግዚአብሔርን የማወቅ ጉዳይ ነው።
ሃሌሉያ ከሉተራን ባክግራውንድ ነው ኢቫንጀሊካል ቸርች ሆኖ whatever ከፈለጋችሁት ያለ መንፈስ ቅዱስን ክርስቲያን መሆን አትችሉም ያለ መንፈስ ቅዱስ እግዚአብሔርን ልናውቅ አንችልም ማይቻል ነገር የማስተማር ጥበብ እንዴት እንደሰጣቸው ነህምያ ላይ እንመልከት ሁላችሁም ታውቁታላችሁ ምድረ በዳ ላይ ናቸው አባቶቻቸው በረሃ ላይ ነው ያሉት ስቃይ ውስጥ ነው ያሉት ግን ምን ይላል ያስተምራቸው ዘንድ ቸር መንፈስህን ሰጣቸው አያችሁ መጀመሪያ ምግብ አይደለም የሰጣቸው መጀመሪያ ምንድነው የሰጣቸው መናው በኋላ ነው አይደል ክብር ለኢየሱስ ይሁን በልተን እንራባለን በልተን እንቸገራለን በልተን ጭንቅላታችን ባዶ ይሆናል ወዳችን ነው ሊወፍር የሚችል ግን አስቀድሞ ጌታ የሚሰጠው ምን ነው መንፈሱን ነው ለምን መንፈስ ከመጣ ያስተምረናል ማኔጅ ያደርገዋል ህይወታችን በእውቀት ይሞላዋል ስለዚህ ነህምያ ከብዙ ሺህ ዓመት በኋላ ሲጸልይ ምን አለ ያስተምራቸው ዘንድ ቸር መንፈስ ሰጣቸው መናውንም ካፋቸው አልከለከልክም በተጠሙም ጊዜ ውሃ ሰጣቸው በምድረ በዳ 40 ዓመት መገብ ምንም ያጡት አልነበረም ልብሳቸው አላለቀም እግራቸው አላበጠም ባካችሁ ለራሳችሁ መንፈስ ቅዱስ ካለ ቤቴ ሙሉ ነው በሉና ተንብዩ አሜን መንፈስ ቅዱስ አለ በህይወታችን ቤታችን ሙሉ ያስተምራቸው ዘንድ ቸር መንፈስ ሰጣቸው እናንተ ጋር ያለው ትርጉም የሚለው ያስተምራቸው ዘንድ መልካሙን መንፈስ አፈሰሰላቸው ይላል መንፈስ ቅዱስ ደስ የሚል አስተማሪ እኛ እግዚአብሔር ለማወቅ እንፈልግ እንጂ እንደ መንፈስ ቅዱስ ያለ አስተማሪ ማንም የለም ወገኖቼ ያስተምረና ሆነ እኔ መማር ፈልጋለሁ በቀሪው ዘመን ማን ያስተምረኝ እውነት ነው አንድነት ሊመክረኝ ይችላል እውነት ነው አንዳንዶቻችሁ ልታግዙ ይችላላችሁ ግን ሳይለይ አሜን 24 ሰዓት ሙሉ ከኔ ጋር እየኖረ ወገኖቼ ስተኛ በህልም ስነቃ በአእምሮ ድምጽ አይኔ ከፍቼ ስመለከት ከማየው ነገር ውስጥ ዕውቀት እየቀሰመ የሚያስተምረኝ እግዚአብሔር መንፈስ አሜን ብሉ ልባካችሁ መንፈስ ቅዱስ የሞላው ሰው እኩል እንደሌላው ሰው አያይም ከችግር ውስጥ እንኳን ዕውቀትን ይገበያል ምክንያቱም ያን ኢንተርፕሬት የሚያደርግለት መንፈስ ውስጥ አለ ለሌላው ሰው ድፍን ነው ለኛ ነው የበራል አሜን እንኳን ከዚህ መንፈስ ጋር ተዋወቁ እግዚአብሔር መንፈስ ይቅረባችሁ ወገኖቼ እግዚአብሔር መንፈስ በጣም ያስፈልገናል ብዙ ቦታ መጽሐፍ ቅዱስ ስለሱ ይናገራል እግዚአብሔር መንፈስ ለአገልጋዮቹ መረዳት ይሰጣል ሚልኪያስ የተባለው ነብይ ምን አለ ለያዕቆብ በደሉን ለእስራኤልም ኃጢያቱን ነገር ዘንድ በእግዚአብሔር መንፈስ በማን መንፈስ አያችሁ የተሞላው በማን መንፈስ ነው ተሞልቻለሁ ይላል ግን በእግዚአብሔር መንፈስ ፍትህንና ብርታትን ተሞልቻለሁ ቀደም ያለው ትርጉም ኃይልንና ፍርድን ተሞልቻለሁ በማን መንፈስ ለሁላችንም እንደዚህ ቢሞላ ደስ አይል አሜን ይሙላ በእግዚአብሔር መንፈስ እንሞላ እዚህ ነው ጳውሎስ ጭክን ብሎ መንፈስ ቅዱስ ይሙላባችሁ እንጂ በወይን ጠጅ ምን አትበሉ ሰሩ ይሄ እንደው ምንድነው ነው የሚለው ማባከን ነው ከንቱነት ነው በሌላ ነገር መሞላት ትርጉም የለው ግን ማን ይሙላባችሁ መንፈስ ቅዱስ የታይባር እግዚአብሔር ማወቅ እንፈልጋለን እግዚአብሔር መንፈስ ይሙላል ያስተምረን የጌታ መንፈስ በእውነት እስከዛሬ ብዙ ያየን መተናል እግዚአብሔርን በቃሉ እግዚአብሔርን ባሰራሩ እግዚአብሔርን በእምነት አባቶች እግዚአብሔርን በባህሪው እግዚአብሔርን በወንድሞች ጉባኤ ምክክር እንወቀው ይያለን ይሄን አመቱን በሙሉ ያን እየተማርን መተናል በእነዚህ ሁሉ ምክክሮች በእነዚህ ሁሉ ትምህርቶች በእነዚህ ሁሉ ቃል ማንበቦች ውስጥ መንፈስ ቅዱስ ከሌለ ዕውቀታችን ሙሉ አይደለም እኔ ጋር ናችሁ አንዳንድ ጊዜ ያነበብነው እኔ ኤልሻዳይ ነኝ የሚለውን ዘፍጥረት ምዕራፍ 17 ላይ ሄደን ለአብርሃም ያለው እኔ ኤልሻዳይ ነኝ የሚለውን ብናነበው አይገባንም መንፈስ ቅዱስ ትርትር ሲያደርገው ግን እግዚአብሔር ከኔ ችግር በላይ ነው አሜን እግዚአብሔር ከኔ ሁኔታ
የመንፈስ ቅዱስ ማስተማር በጣም ያስፈልገናል። መንፈስ ቅዱስ በእርግጥ ማስተማር ብቻ አይደለም ያለው፣ የመለወጥም ኃይል አለ። ፓርት ደስ ትለኛለች። የመለወጥም ፓርት እንትን ስራ አለ። ይለውጣል። ምን ስላለው? ኃይል ስላለው። ብሬናችን ውስጥ፣ ልቦናችን ውስጥ፣ ህሊናችን ውስጥ ያለውን ነገር ዘወር አየር ዘወር ያለው እግዚአብሔር ለዘላለም ይባረክ። ቦታ ስንሰጠው፣ ስፍራ ስንሰጠው እንዳለን እንድንቆይ አይፈልግም። ምክንያቱም እንድንለወጥ ነው የሚፈልገው አይደል እንዴ? እንድንቀየር ነው የሚፈልገው። ሁለተኛ ቆሮንቶስ ምዕራፍ 3 እናንተ ልታነቡት ይችላላችሁ። መንፈስ ከሚሆን ጌታ ጋር አብረን የሱን መልክ እንደ መስተዋት እያብለጨለጭን ከክብር ወደ ክብር ምን እንላለን ነው የሚለው? እንለወጣለን። ምን ከሚሆን ጌታ ጋር? ሲያብራችሁ ከኔ ጋር መንፈስ ከሆነ ጌታ። ማነው መንፈስ እንዲሆን ያደረገው? የእግዚአብሔር መንፈስ። እኛ መንፈሳውያን ነን። ይለውጠናል፣ ይቀይረናል። የመለወጥ ኃይል አለው። አንድ ሰው እንመለከታለን። ኤሊሁም የሚባል ሰው ነው። ደጋግመን በዚህ ትምህርት ውስጥ እንመለከተዋለን ወይ እናንተ እንድታዩት ከሰዓቴን ብዙ ስለማልይ። ኤሊሁም ምን ይላል? ከኢዮብ መጽሐፍ ከምዕራፍ 32 ጀምሮ 33 34 35 36 37 የተጻፈው ኤሊሁም በሚባል አንድ ወጣት ብላቴና። ይሄ ኤሊሁም ትንሽ ልጅ ነው። ትንሽ ልጅ ነው ማለት እዛ ከተሰበሰቡት ከኢዮብ ከሶስቱ ጓደኞቹ እሱ በእድሜ ትንሽ ነው። እንዳውም ብዙ ሲናገሩ እነሱ እሱ ለታላላቆች ቦታ ልስጥ ብሎ ዝም ብሎ ነው የሚሰማው። ኢዮብን ይጠዘጥዙታል፣ በግራ በቀኝ ግራ ያጋቡታል ኢዮብን። እሱ ዝም ብሎ ይሰማል እና ሰምቶ ግን አራቱም ዕውቀት አልባ ሽማግሌዎች ናቸው። እግዚአብሔር ይቅር ይበል። እና ኤሊሁም እባካችሁ አለ፣ እኔ እኮ በእድሜ ብዛት በሽበት ብዛት ዕውቀት የሚገኝ መስሎኝ ነበር፣ ግን ስሰማችሁ አንደኛችሁም ዕውቀት የላችሁም ማለት ለምን ተናገር? እኔ ግን የእግዚአብሔር መንፈስ ሞልቶኛል። አሜን በሉ እባካችሁ። የእግዚአብሔር መንፈስ ሞልቶኛል። ስለዚህ ሊፈነዳ እንደደረሰ አቅማዳ ደርሻለሁና ልናገር፣ ስሙኝ። ኢዮብ ስማኝ፣ እናንተም ከንቱ አማካሪዎች ስሙኝ አለና አንድ ምዕራፍ አይበቃም ሰውየው። ቀጥሎ 32 33 ከ37 ድረስ ተረተረ ዕውቀቱ። ይጀምር ምን አለ? ዕውቀቴን ከሩቅ ጠራታለሁ፣ ጥበብን ከሩቅ ነይ ብዬ ጠራታለሁ። ምክንያቱም የእግዚአብሔር መንፈስ ማስተዋል ሰጠ። አሜን በሉ እባካችሁ። እግዚአብሔር ይባርከን። አሜን። የእግዚአብሔር መንፈስ ምን ሰጠኝ አለ? ማስተዋል ሰጠ፣ ጥበብን ሰጠኝ፣ ዕውቀትን አግኝቻለሁ። ታች ተመልከቱ እንደሚለው የምናገረው ሞልቶኛል፣ በውስጤም ያለው መንፈስ ገፋፍቶኛል። ውስጤ እንደተከደነና መተንፈሻ እንዳጣ የወይን ጠጅ ሊፈነዳ ተቃረበ። አዲስ የወይን ጠጅ አቅማዳ ሆኗል። እግዚአብሔር ይሄን ዕውቀት ሙልት ያደርጋል። አሜን። ያ ዕውቀቱ የሚሞላው ግን መቼ ነው? መጀመሪያ ምኑ ሲመጣ ነው? እስኪ መንፈሱ በሉልኝ። ዛሬ እንጸልያለን። በሚቀጥሉት ቀናቶች ምን እንጸልያለን? የእግዚአብሔር መንፈስ በኃይል ይሙላ። እህቴ ጠቢብ እንድትሆን፣ ወንድሜ አዋቂ እንዲሆን፣ ቤታችሁ በዕውቀት የተሞላ እንዲሆን፣ አእምሯችን በዕውቀት የተሞላ እንዲሆን፣ እርምጃችን እግዚአብሔርን በማወቅ እንዲሆን እግዚአብሔር በመንፈሱ ይሙላ። ክብር ለኢየሱስ ይሁን። ታውቃላችሁ መጽሐፍ ቅዱስ የሚለው የጌታ መንፈስ ባለበት በዚያ አርነት። ክብር ለኢየሱስ ይሁን። የእግዚአብሔር መንፈስ ባለበት በዚያ ነፃነት አለ። ከኛ ጋር ይኖር እንጂ ቤታችን ነፃነት አለ፣ ስራ ቦታ ነፃነት አለ፣ ጸሎት ቦታ ነፃነት አለ። ማን ይኖር? የእግዚአብሔር መንፈስ ይኑር። እግዚአብሔር የተባረከ ይሁን። ስለዚህ ኤሊሁ ተናገረ። ይህ ሁሉን የሚችል አምላክ መንፈስ እሱ ማስተዋል ሰጠኝ። እናንተ ግን የምታሳዝኑ ሰዎች ናችሁ። ጭራሽ በእግዚአብሔር ላይ እንዲህ አይነት ምክር ትመካከራላችሁ። እንደውም ኢዮብ ምን አለ? ኃጢአትን እንደ ውሃ ትጨልጣለህ። ከነዚህ ጋር ቁጭ ብለህ እያወራ ይሄን አርጌ ነው ያን አርጌ ነው አግኝቼ አንድ ቀን ልፋረደው ትላለህ። ህመምህን መቻልህ ጥሩ በሆነ ግን የተናገርከው አንዱም ነገር እውነት በጣም ይገርመኝ። እግዚአብሔር ይባርካቸው። መቼም የእምነት አባቶቻችን ይሄን መጽሐፍ ካኖናይዝ አድርገው ባይብል ውስጥ ማስገባታቸው
ልክ ምዕራፍ 37 ኤሊሁም ተናግሮ ሲጨርስ ምዕራፍ 38 ዳኝነት የሚሰጠው ጌታ ብቅ አለ። መጣ እግዚአብሔር። ኢዮብ ሲወገብህን ታጠቅ፣ ምጠይቅሃለሁ ትመልስልኛለህ። ሁላችሁም ተሳስታችኋል። ኤሊሁምን አፕሩቭ አደረገው በንግግሩ። የት ነበርክ? ምድርን ስሰራ የት ነበር? ገመድ ይዛል ከኔ ጋር፣ እነዚህ ሁሉ እንስሳ ስፈጥር ከኔ ጋር ነበር። ልፋረደው ትላለህ? አቤት ጌታ። እኔ አሁን ወደ ኤሊሁም ልምጣ። ኤሊሁምን የሞላው ያ መንፈስ ዛሬም ይሙላል። ጥሩ መካሪ እንድንሆን፣ እውነት ተናጋሪ እንድንሆን፣ ግብዞች እንዳንሆን፣ ውሸታሞች እንዳንሆን፣ ግራ የገባን ሰዎች እንዳንሆን አይደል? እነዛ ያንን ሲያወሩ ነው ብለን ከዛ ጋር እንዳለ እነዚህ ሲያወሩ እንዴት ብለን 10 ቦታ እንዳንረግጥ። አሜን። በጣም እኮ ያሳሳል። ቁጭ ብሎ ለቀናት የነዛን ሽማግሌዎች ወሬ መስማት። እንደ ዘመኑ ዜና ቢቢሲ በሉት፣ ሲኤንኤን በሉት፣ ወይ ደግሞ ፎክስ ኒውስ በሉ፣ ዋቴቨር እንደነሱ በሉት። እኛ እንደዛ ከሆነን አላሁን አንዱ ሲያወራ ልም ብለን በዛ እኔ አልሰማህም እንዴ ምን ባባለው እኮ ያወሩ። መንፈስ ቅዱስ የሞላቸው ሰዎች ቢሰሙም ወደ ውስጣቸው አይገባም። ውስጥ ሌላ ሊፈነዳ ያለ የአምላክ ዕውቀት ኢየሱስ ጌታ ነው። አለ ቦታ ሲያገኝ ፍልጭ ብሎ ነፍስ የሚያድን ለሰው ሁሉ መፍትሄ የሚሆን እግዚአብሔር መንፈስ ያስተማረው ውስጣችን የታመቀ ነገር ይኖራል። ጊዜ በዙሪያችን ያለ ነገር ግራ ሊያጋባን። እንደውም ታዘባችሁ። እኔ እኮ ድሮ በእድሜ ብዛት ዕውቀት የሚገኝ መስለኝ ነበረ፣ ግን ታዘብኳችሁ አላችሁ። እግዚአብሔር በመንፈሱ ያስተምራል። አጠገባችሁ ያለውን ሰው ንገሩት እባካችሁ። እግዚአብሔር በመንፈሱ ያስተምርህ ይድረስልህም በለው። ግድ የለም ጨመር አድርጎና ይድረስልህ፣ ግድ የለህም ይድረስልህ። ጊዜ ሳይባክን ይድረስልህ። አሜን። ክብር ለኢየሱስ ይሁን። ምክንያቱም የእግዚአብሔር መንፈስ ድንቅ አስተማሪ ነው፣ እውነተኛ አስተማሪ ነው። በትክክል ያስተምራል። ወገኖቼ ጊዜ እንስጠው። መንፈስ ቅዱስ ሆይ እንበል፣ እንጩህ፣ አስተምረኝ ብለን እንበል። አንዳንድ ስዕሎች ማመጣው ይገልጡላችኋል ብዬ። መንፈስ ቅዱስ ሲመጣ እኛን ጋይድ ያደርጋል። በእውነት ነው ደግሞ ጋይድ የሚያደርገው፣ ውሸት አይደለም። ነገ ተሳስቼ ነበር አይላችሁም። ሲመራን በእውነት ይመራል፣ ወደ እውነት ሁሉ ደግሞ ይመራል። አሜን። ይምጣ መንፈስ ቅዱስ ይምጣላችሁ፣ ይምጣ ያግኘን። ካለም ደግሞ ፍልቅ ብሎ ይውጣ ከውስጣችን። ክብር ለኢየሱስ ይሁን። ገደብ አያዘው፣ የሃይማኖት መታሰር አያዘው፣ ይሉኝታ አያዘው፣ የኛ ኃጢአት በደል አያዘው። ያንን ሁሉ ሰብሮ የሚወጣ የእግዚአብሔር መንፈስ ውስጣችን። መንፈስ ቅዱስ ዱናሚስ እንደማለት ነው ይላሉና ዱናሚስ ማለት ይሄ ተራራ ሚኒድ ቦምብ ማለት ነው። አሁን ሰሞኑን እንኳን ወደዛ ወደ አፋር በረሃ አንድ ቦታ ቮልካኖ ፈነዳ። ምንድነው ህንድ ድረስ ጭሱ ሄደ ምናምን ይባላል። ግን አንድ ቦታ የፈነዳች ቮልካኖ ናት ያንን ሁሉ ሀገር ያከለለችው። እግዚአብሔር ተፈጥሮ ውስጥ እንዲህ አይነት አቅም ካስቀመጠ ራሱ እግዚአብሔር ውስጥ ምን አቅም አለ? ከኔ ጋር ነው። ራሱ እግዚአብሔር ውስጥ ማለት የፈጠረው ፍጥረቱ ሲሄን ያክል ፖቴንሻል ካለ ራሱ እግዚአብሔር ውስጥማ በጣም ኃይለኛ ዱናሚስ አለ። እኔም የምመኘው እሱ ነው። ይፈንዳ በውስጥ አንደበቴን ይቆጣጠር፣ ሐሳቤን ይቆጣጠር፣ ኑሮዬን ይቆጣጠር። ክብር ለኢየሱስ ይሁን። እዚህ ነው ሐዋርያትን አልቻሏቸውም። ሁለት እኮ ናቸው አንዳንድ ከተማ የሚገቡት፣ አንዳንድ ቦታ ደግሞ አንድ ብቻ ነው የሚገባው። ግን ገብተው ከተማውን ገልብጠውት። ወገኖቼ ብዙ ነን እዚህ ያለ ነው። መንፈስ ቅዱስ ይሙላል። አሜን ይሙላል። ጸሎታችሁ ነው። አሜን ይሙላል። ይሙላል የእግዚአብሔር መንፈስ። ኤሊሁም በእግዚአብሔር መንፈስ ሲሞላ ይሄንን የተናገረው
ኤሊሁም ብቻ አይደለም ብዙ በእግዚአብሔር መንፈስ የተሞሉ ሰዎች የእግዚአብሔር ምስጢር ተገልጦላቸው የእግዚአብሔር ማንነት በርቶላቸዋል ግራ በማያጋባ መልኩ መንፈስ ቅዱስ የሚመጣውን ዘመን ወደፊት ያለውን ዘመን እንድናውቀው ያደርገናል ነገ ሰኞ እግዚአብሔር እጅ ነው ያለው እንላለን በመንፈስ ቅዱስ የተሞላ የሚቀጥለው ሳምንት የዛኮ ባለቤቱ ጌታ ነው ብለን እርፍ እንላለን አይደል ስጋት እኮ ይገባል ኦኬ ዛሬ ወርስ ምን ይሆናል አረ በዛሬና በዛሬ ወር መካከል አምላክ አለ እዚህ አምላክ አለ በሉላችሁ አምላክ አለ በቦታው ላይ አለ ስለዚህ መንፈስ ቅዱስ እግዚአብሔርን ያሳውቃል እንድናውቀው ያደርጋል እንዲገባ እንድንረዳው ያደርግልን የተሰጠን መንፈስ በህይወት ያኖረናል ወገኖች መንፈስ ቅዱስ ማስተማር ብቻ እንዳይመስላችሁ በውስጣችን ህይወት እንዲበዛ ያደርጋል የምንማረው ትምህርት ፍሬያማ እንዲሆን ዕውቀት ብቻ እንዳይሆን አንዳንድ ዕውቀቶች አሉ አይደል ዩኒቨርሲቲም ተምረን የትም ተምረን ስራ ላይ ያለዋልናቸው ትምህርቶች አሉ ብዙዎች የመንፈስ ቅዱስ ግን ትምህርት እንደሱ አይደል የመንፈስ ቅዱስ ትምህርት ፍሬ እንዲያፈራ ያደርጋል ፍሬያማ እንድንሆን ያደርጋል ልዩነቱ እሱ ነው የእግዚአብሔር መንፈስ አስተሳሰባችንን ይቀየራል ጥቂት ሰዎች እንመልከት ቶሎ ከሄድኩባቸው ይቅርታ ከይሁዳ ነገድ የሆነው ባስልኤልና ከዳን ነገድ የሆነው ኤልያብን ታስታውሳቸዋላችሁ አይደል በዘጸአት ምዕራፍ 31 ላይ ሁለቱ ሰዎች እግዚአብሔር መንፈሱን አፈሰሰና ምን አይነት ሰዎች ያደረጋቸው ዕውቀት የተሞላባቸው አሜን ይሄን ዕውቀት ትንሽ ጠጋ ብለን እንመልከተው ታስታውሳላችሁ ኤልያብ ባስልኤል ሁላችሁም እናውቃለን መጽሐፍ እነሱ ውስጥ የገባው ዕውቀት ምን ነው ታውቃላችሁ እግዚአብሔር በተራራው ላይ ለሙሴ ያሳየው የሚሰራው ታቦቱና የታቦቱ መያዣ ታቦቱ ውስጥ የሚገባው ጽላቱ በዛ የሚቀመጠው ስርዓቱ በሙሉ እግዚአብሔር ዘንድ ነው ያለው ሰማይ ነው ያለው አላዩም እነዚህ ሰዎች ያየው ማን ነው ሙሴ ነው በተራራው ላይ እንዳሳየው ምሳሌ አድርገህ ተሰራ ዘንድ ተጠንቀቅ የተባለው ለማን ነው ለሙሴ ነው ሙሴ አይቷል ራእይ በሉት እይታ በሉት ተመልክቷል ባስልኤልና ኤልያብ አላዩም የሆነ ነገር ሊመጣ ነው እዚህ አሜን አይተዋል እንዴ ተራራው ላይ ሄደዋል እንዴ አልሄዱም ኢያሱ እንኳን ሄዶ ተራራው መካከል ላይ ነው እንጂ የቀረው አብሮ ደመና ውስጥ አልገባም ግን እግዚአብሔር ምን አለ ሙሴ አንተ ተመልሰህ እንደገና ያን ግራር እንጨት ማምጣት እንደገና ብሩን መቀጥቀጥ ወርቁን መለጠፍ አትችልም እኔ መንፈሴን ወስጄ ኤልያብ የሚባል ከዳን ነገድ ምን እናፈሳለሁ አለ መንፈሴን አፈስና ልክ እዚህ እንዳየኸው ሃሌሉያ አንተ ነህ ያየው ልክ እዚህ እንዳየኸው አድርገው እነሱ ምን ይላሉ አለ ተባካችን አሜን እንታ ይፍሰስ ላያችን ላይ አሜን የሚገርም ነው ሁለተኛ ዙር እንኳን አላዳገመም የሰሩት ስራ ሁሉ አፕሩቭ ተደረገ እግዚአብሔር መንፈስ ሲመጣ በመገናኛው ድንኳን ላይ ደመናው አረፈ ጌታ በህዝቡ መካከል መጣ ምክንያቱም የሰሩት ስራ በእግዚአብሔር መንፈስ ዕውቀት ነበር አሜን ያጥበብ ይምጣ አሜን ያ ዕውቀት ይገለጥልን አሜን ማን ስለነካቸው ነው እግዚአብሔር መንፈስ ሌሎችንም እንመልከት ዳንኤል በምዕራፍ 1 ላይ እናገኘዋለን ምዕራፍ 6 ላይ 10 እጥፍ ብልጫ ያለው ዕውቀት ምን ማለት ነው ይሄ እና አይዛክ ኒውተን ከዛም ወዲህም ያሉት ጠቢባኖች የኛም የቅርብ ጊዜና አልበርት አንስታይን አንዳንዱ 3% ነው አይኪው የተጠቀሙት ሌላው 10% ነው ይላል whatever የተጠቀሙትን ተጠቅመው የሁሉ ቴክኖሎጂ ምናምን ሆኗል ከብዙ ምርምር ጋር ዳንኤል እዛ የነበሩ ጠቢባን ነበሩ አዋቂዎች ነበሩ ግን ከነሱ ሁሉ በላይ መጽሐፍ ቅዱስ አፕሩቭ ያደረገለት ማለት ነው ስንት ጠብ ስደተኛ አባቱ ተገሎ ቤተሰቡ ተዘርፎ የሄደ ምስኪን ስደተኛ 10 times knowledge ከየት ያገኛል ምዕራፍ 6 ላይ ግን ሲነግረን በዳንኤል ላይ መልካም መንፈስ ነበር አሜን
ያ መልካም መንፈስ መንፈስ ቅዱስ ነው። ዛሬም ያገኘን። አሜን። ያገኘን እዚህ በአድ ምድር ነው ያለነው። የጌታ መንፈስ ይምጣል። ብዙ የሚያስጨንቅ ነገር ያለበት ነው ያለነው። የእግዚአብሔር መንፈስ ይምጣል። ስለ ቤተሰቦቻችን ስለሌላው ብዙ የምናስበው ነገር አለ። በእኛ ጥረት አንወጣውም። የእግዚአብሔር መንፈስ ይምጣል። ያን ጊዜ ብልጫ ያለው ህይወት ይሰጠናል። የተመረጡ 70 የእስራኤል ሽማግሌዎች ነበሩ። ይሄንንም ዘኍልቍ ላይ ታገኙታላችሁ። የሚገርሙ ናቸው እነዚህ ሽማግሌዎች። ተመረጡ። ፍርድ አያውቁም፣ ዕውቀት አያውቁም። ሙሴ ግን ምሕረት ስለተባለ 70ዎችን መረጠ። እግዚአብሔር ያደረገው ከሙሴ ላይ መንፈሱን ወሰደና በ70ዎቹ ሽማግሌዎች ላይ አደረገ። ያ መንፈስ የነካቸው ሽማግሌዎች የእስራኤል ሽማግሌዎች ፈራጆች እንዲሆኑ ተደረገ። ወገኖች የጌታ መንፈስ ይስራ፣ ይለፍ በመሃላችን፣ ያግኘን ህይወታችን። ኢያሱ ላይ የተገለጠው የአመራር ብቃት፣ የውጊያ ብቃት፣ ይሄ ስልት፣ የተለያየ ስልት ኢያሱ መጽሐፍ ስታነቡ ትደነቃላችሁ። ምን ስለሆነ ነው? ዘኍልቍ ምዕራፍ 27 ላይ በጣም የምወደው ቃል አለ። ሙሴ ኢያሱንም ሌሎችንም ወጣቶችን ሰበሰበና እግዚአብሔር ፊት እንግዲህ አንተ የሰውን ልብ ሁሉ የምታውቅ የሥጋ ለባሽ መንፈስ ሁሉ አምላክ፣ እስራኤል እረኛ እንደሌላቸው በጎች ሊሆኑ ነው። እኔ ወደ አንተ ከመጣሁ በኋላ ከመካከላቸው እባክህ አንድ መሪ ምረጥላቸው አለ። እግዚአብሔር ወዲያው ተናገረ፣ እጅህን በኢያሱ ላይ ጫንበት፣ የጥበብ መንፈስ ያርፍበታል። ሙሴ ኢያሱ ላይ እጁን ጫንበት። ከዛ ሰዓት ጀምሮ ኢያሱ አዋቂ ሆነ። ስትራቴጂካል ሊደርሺፕ፣ የጦር ሜዳ ዕውቀት፣ 31 መንግስታትን የማንበርከክ ጥበብ። ሃሌሉያ! የማናውቀው እንኳን አጋንንት ቢሆን ያንን የመስበር ስልጣን፣ ያንን የማሸነፍ ዕውቀት የሚሰጥ መንፈስ ቅዱስ አሜን በሉልኝ። ጳውሎስ እኮ የሚለን የሰይጣንን ሐሳብ እናውቀዋለንና ምን አንለው ይላል። እንኳን ነው ታሪክ የተነገረንን ሳይሆን ያልተነገረን የሆነ መንደር እንኳን ሄደን ሴንስ እናደርጋለን በእግዚአብሔር መንፈስ። ሃሌሉያ! ክብር ለኢየሱስ ይሁን። እዚህ አካባቢ ብዙ ርኩሰት የለመደ መንፈስ አለ እንላለን። ማን ስለሚገልጥልን? እሱ ሁላችሁ መንፈስ ቅዱስ በሉልኝ። ድገሙና ሲበሉልኝ መንፈስ ቅዱስ። እኔ ባፈሉ መጀመሪያ ስመጣ የተረዳሁት መንፈስ ነው። ተናግሬያለሁ ለብዙዎች። አንድ ከተማ ወደ ሚሽጋን አንድ ላንሲንግ የምትባል ከተማ አለች እና እዛ ሄድኩኝ። ወዳጆች የሆኑ ቄሶች እዛ ነበሩ። እነሱ ጋር ላገለግል የገባሁለት ሌሊት መተኛ ተቃጠለ። ምንድነው ጌታው? ምንድነው? ከቺካጎ ነው የመጣ ነው እና ማረፍ ነበረብን። በማግስቱ ኮንፈረንስ አለ። ምንድነው? እግዚአብሔር መንፈስ ቅዱስ ገለጠልኝ፣ አሳየኝ። ይሄ መንፈስ ነው የምትጋፈጠው አለ። ኬሮ አንተ ካሳየ ታዲያ ምን ችግር አለ? ስሙ ያንተ፣ ስልጣኑ ያንተ፣ አቅሙ ያንተ፣ ጉልበቱ ያንተ። ክብር ለኢየሱስ ይሁን። እና በማግስቱ ይሄንን ለነዛ ወዳጆች ቄሶች ተናገርኩ። እንዴት አገኘኸው? በቃ ይሄው መዝገቡ ይሄ ነው። ክብር ለኢየሱስ ይሁን። እግዚአብሔር መንፈስ አዋቂ የሆነ መንፈስ አሜን። የጠላቶቻችንን ድካም ሁሉ ይነግራል። አሜን ትላላችሁ? አሜን። ክብር ለኢየሱስ ይሁን። እንደዛ አይነት መንፈስ ነው ያለው። አሜን ይምጣ። ያግኘን ያግኘን። አዎ ይሄ ነው ጩኸቴ። እግዚአብሔር በመንፈሱ ይምላል። ዳዊትን ልናየው እንችላለን። ዳዊት የአመራር ብቻ ነው የማሸነፍ ጥበብ በዘመኑ ሁሉ የተገለጠው ምን ስለሆነ ነው? እስኪ ንገሩ። የተቀባለት እኮ የእግዚአብሔር መንፈስ በኃይል መምጣት ጀመረ አይደል እንዴ? ከዛ ቀን ጀምሮ መንፈሱ የእግዚአብሔር መንፈስ ከሱ ላይ አልተለየም። አንድ ጊዜ ኃጢአት ሲሰራ ምዕራፍ 51 ላይ መዝሙረ ዳዊት ተማጸነ። ዳዊት ሆይ እኔ አንተን የበደልኩት ቤርሳቤንም አይደለም ያንን ኦሪዮንንም እሱን እውነት ነው ደም አፍስሻለሁ አጥፍቻለሁ፣ እውነት ነው። ግን ከሁሉ በላይ አንተን ነው የበደልኩት። እባክህ እግዚአብሔር ሆይ መንፈስህን ከኔ አትውሰድብኝ።
አሜን። እሱ ከሌለ ዋጋ የለም። መንፈስ ከሌለ አንዳንዶቻችን ሲወሰድብን እንኳን ሴንስ አናደርገው ማንረዳው። እግዚአብሔር መንፈስ ይሙላል። አሜን። እግዚአብሔር እንደገና ለዳዊት እድል ሰጠው። የቀናውን መንፈስ በውስጡ አደሰለት። የእግዚአብሔር መንፈስ በኃይል መጣ፣ እስከ መጨረሻው ድረስ በረታ። ክብር ለኢየሱስ ይሁን። ይህንን እያልን ብዙ ልናይ እንችላለን። ግን የዛሬው መልእክቴ ዋናው ጭብጡ ነገር ይሄ ነው። እግዚአብሔርን ማወቅ እንፈልጋለን። እግዚአብሔርን ማስደሰት እንፈልጋለን። ከእግዚአብሔር ጋር መጣበቅ እንፈልጋለን። በምድር ዘመናችን ሳንሸነፍ ለጠላት ሳንንበረከክ መኖር እንፈልጋለን። ትፈልጋላችሁ? ማን ይርዳን? መንፈስ ቅዱስ ይርዳን። ዝነት እንትን አይደለም ይሄ በቃ እኔ ጴንጤ ነኝ ምናምን ብለን በልሳን ድድድድድ የምንልበት አይደለም። ፐርሰን ነው። እኛ ጋራ ይውላል፣ ያድራል፣ ይኖራል። እግዚአብሔር ለዘላለም ይባረክ። ወደ ሐዋርያት ልንሄድ እንችላለን። የወንጌል ሰዎች ሐዋርያት ሥራ ምዕራፍ 4 ቁጥር 13 እነዚህ መጽሐፍትን የማያውቁና ያልተማሩ ነበሩ ይላል። ግን የሚናገሩበት ጥበብ የመንፈስ ቅዱስ ሙላት ውጤት ነው። ተረትሩታል። በቆሙበት አደባባይ ሁሉ ይናገሩታል። መቼ አነበቡ ፔንታቱክን? መቼ አነበቡ የሕግ መጽሐፍ ወይ ደግሞ የታሪክ መጽሐፍ? ከየት ነው ያመጡት ሲባል ለካላያቸው ላይ ያረፈ መንፈስ ቅዱስ አለ። ወገኖቼ ጠቢባን ያደርጋል። ለዚህ ነው መጽሐፍ ቅዱስ ሲናገር መንፈስ ቅዱስን ራሱ የምን መንፈስ ይለዋል? የእውቀት፣ የጥበብ፣ የመገለጥ ይናገሩበት የነበረውን። እስጢፋኖስም ልክ እንደዚሁ ነው። የሚናገርበትን የጥበብ መንፈስ መቋቋም አልቻሉም ነበር በዛ ያሉ አዋቂ ነን የሚሉ። ምክንያቱም እሱ ላይ የፈሰሰው ያ ጥበበኛ መንፈስ ነው። ሐዋርያው ጳውሎስ የጠለቀ እውቀት የሰጠው መንፈስ ቅዱስ ነው እንጂ ከገማልያ እግር ስር ቁጭ ብሎ መማሩ አልነበረም። አንዳንድ ሰዎች ይጠቅሳሉ፣ ጳውሎስ እኮ የተማረ ሰው ነው። ምን ጠቀመው? መማሩ ምንድነው የጠቀመው? የሃይማኖት ቀናተኛ ሆኖ እነ እስጢፋኖስ እንዲገደሉ አደረገ እንጂ ምንድነው የጠቀመው? ምንም። ግን እሱም እኮ ብሏል አልጠቀመኝም አለ። እንደ ጉራ ግን ልናገር ከተባለ ከገማልያ እግር ስር 13 ዓመት ቁጭ ብዬ ተምሬያለሁ። የጠራው አይሁዳዊ ነኝ፣ ኃጢአት የለብኝም ማለት ግን እሱ አልጠቀመኝም። ትምክት አይጠቅምም። እኔን ብቁ ያደረገኝ ሃሌሉያ የእግዚአብሔር መንፈስ ነው። ክብር ለኢየሱስ ይሁን። ስለዚህ ዛሬም ከጌታ መንፈስ ጋር አብረን ልንሆን ያስፈልገናል። ምናልባት ይህን ክፍል አንብቤ መጨረስ ይኖርብኛል። አንደኛ ቆሮንቶስ ምዕራፍ 2ን ሁላችሁም ካወጣችሁት እሱን አንብበን እንጨርሳለን። አንደኛ ቆሮንቶስ ምዕራፍ 2 ከዚህ በፊትም አንብበነዋል፣ ግን ልናነበው ያስፈልገናል። ከ1 እስከ 13 ያለውን ክፍል እናነበዋለን። ወገኖቼ የእግዚአብሔር መንፈስ ያስተምረን። አሜን። ያስተምረን። የእግዚአብሔር መንፈስ ስለ እግዚአብሔር ይግለጥልን። የእግዚአብሔር መንፈስ የተሰወረውን ምስጢር ያሳውቀን። የእግዚአብሔር መንፈስ ያጽናናን። የእግዚአብሔር መንፈስ ወዳጅ ይሁነን። አሜን። ሁላችንም ተነስተን እናነበውና ይሄንን ከዛ ነው ጸልያለሁ። የጌታ መንፈስ በኃይል በህይወታችን ላይ እንዲፈስ፣ በእውነት እንዲፈስ ስማጸን የከረምኩት የቆየሁት ይሄንን ነው። ብዙ የምንሰማቸው ወሬዎች አሉ። ብዙ የሚያስደነግጡ ነገሮች እናዳምጣለን። አንዳንድ ጊዜ ጆሮአችንን ብንጠቀጥቀውም ፍርሃቱ፣ ስጋቱ መምጣቱ አይቀርም። ግን እግዚአብሔር መንፈስ ህይወታችንን ከተቆጣጠረው ማዕበሉም ቢመጣ ወጀቡም ቢያጓራ ችግሩም አለ ቢባል የኛ ልብ ግን ሲልድ ይሆናል፣ በመንፈስ የታተመ ይሆናል። ክብር ለኢየሱስ ይሁን። በሞት ጥላ እንኳን መካከል ብንሄድ የማንፈራ ነው። እግዚአብሔር ለዘላለም ይባረክ። የኛ ደስቲኒ ያለው በሱ እጅ ነው እንጂ በማንም እጅ የኛም ፍጻሜ አሳምሮ የጻፈው ከመጀመሪያው እስከ መጨረሻው ጌታ አምላካችን ያንን መንፈስ ቅዱስ ይግለጥልን። ይሄንን ቃል በጽሞና እንድናነበው ተራክሻለሁ፣ ተጋብዛችኋለሁ። ምዕራፍ 2 አንደኛ ቆሮንቶስ ደርሳችኋል? እዛ ላይ ደርሳችኋል? አሜን በሉ ሁላችሁ። መንፈስ ቅዱስ ብንበል አንድ ላይ መንፈስ ቅዱስ። አሜን። ኦኬ እናነበው። እኔም ወንድሞች ሆይ
ወደ እናንተ በመጣው ጊዜ በቃልና በጥበብ ብልጫ ለእግዚአብሔር ምስክርነቴን ለእናንተ እየተናገርኩ አልመጣሁም። በመካከላችሁ ሳለሁ ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና እኔም በድካምና በፍርሃት በብዙ መንቀጥቀጥም በእናንተ ዘንድ ነበር። እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን አሌን ስብከቴም መንፈስንና ኃይልን በመግለጥ ነበር እንጂ በሚያባብል የጥበብ ቃል። ስለዚህ እኔና እናንተ ግንኙነት መንፈሳዊ የሆነ ግንኙነት ነው የሚለው። እንቀጥለው 7:6 ምንድነው የሚለው? 6 በበሰሉት መካከል ግን ጥበብን እናገራለን፣ ነገር ግን የዚችን ዓለም ጥበብ አይደለም፣ የሚሻሩትንም የዚች ዓለም ገዢዎች ጥበብ አይደለም። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን ለክብሩ ነው ለክብራችን ምን ነው ድምጻችሁ ቀነሰ? ለክብራችን የወሰነውን ተሰውሮም የነበረውን የእግዚአብሔርን ጥበብ በሚስጥር እንናገራለን። ከዚህችም ዓለም ገዢዎች አንዱስ እንኳን ይሄንን ጥበብ አላወቀውም። አውቀውትስ ቢሆን የክብርን ጌታ ባልሰቀሉት ነበር። ቁጥር 9 ነገር ግን ዓይን ያላየችው ጆሮም ያልሰማው በሰው ልብም ያልታሰበ እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንዲሁ እንናገራለን። ቀጥሉልኝ ቁጥር 10 መንፈስም የእግዚአብሔርን ጥልቅ ነገርስ እንኳን ሳይቀር ሁሉን ምን ይላል? ይመረምራልና ለኛ እግዚአብሔር በምኑ በኩል ገለጠው? በመንፈሱ በኩል ገለጠው። እግዚአብሔር ለዘላለም የተባረከ ይሁን። ቁጥር 11 በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው? እንዲሁም ደግሞ ከእግዚአብሔር መንፈስ በቀር ለእግዚአብሔር ያለውን ማንም አያውቅም። እኛ ግን፣ እኔ ግን፣ አንቺ ግን፣ አንተ ግን እናንብበው። እኛ ግን ከእግዚአብሔር እንዲያው የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ እንጂ የዓለምን መንፈስ አልተቀበልንም። ክብር ለጌታ ይሁን። ቁጥር 13 መንፈሳዊ ነገር ከመንፈሳዊ ነገር ጋር አስተያይተን መንፈስ በሚያስተምረን ቃል ይህንን ደግሞ እንናገራለን እንጂ የሰው ጥበብ በሚያስተምረን ቃል። ጸልይ። ይምጣ የጌታ ያገኘን የእግዚአብሔር መንፈስ። ሌላ ጥማት የለም። ማንም የተጠማ ቢኖር ወደኔ ይምጣ፣ ማንም የተጠማ ቢኖር ወደኔ ይምጣ፣ የሕይወት ውሃ ወንዝ ከሆዱ ይፈልቃል። ሃሌሉያ ሃሌሉያ። ጌታ ሆይ መንፈስህን ነው የምንጠማው። ያንተ መንፈስ ካለ አንተን ማወቅ አለ። ያንተ መንፈስ ካለ ነገን መገንዘብ አለ። ያንተ መንፈስ ካለ ጌታ ሆይ የተሰወረ ምስጢር አይኖርም። ያንተ መንፈስ ካለ በሰማይ ያለውን ያስረዳናል። የተመዘገበልንን የተጻፈልንን ያሳውቀናል። ያንተ መንፈስ ካለ ወደ እውነት ሁሉ ይመራናል። ያንተ መንፈስ ካለ ደግሞ አርነታችን ነፃነታችን እጅግ የበዛ ይሆናል። ያንተ መንፈስ ካለ ጌታ ሆይ ጨለማው ሁሉ ይገፈፋል። ያንተ መንፈስ ካለ ያጋንንት ስራ ሁሉ ይገለጣል። ያንተ መንፈስ ካለ እንቅፋቱ ሁሉ ፍንትው ብሎ ይታየናል። ምንዘልበትም ደግሞ ኃይል እናገኛለን። መንፈስን አፍስሰው ጌታ። ሃሌሉያ ሃሌሉያ። ጸልዩ ወገኖች፣ ጸልዩ። የጌታ መንፈስ እህቴን እንዲሞላት፣ ወንድሜን እንዲሞላ፣ ወገኖቼን እንዲሞላ፣ ይህችን ቤተክርስቲያን እንዲቆጣጠር፣ አገልጋዮች እንዲቆጣጠር፣ ልባችን እንዲቆጣጠር፣ ሐሳባችን እንዲቆጣጠር ና እንለዋለን። የጌታ መንፈስ ከኛ ጋር እንዲኖር የተሰጠ እሱ ነው። በበዓለ 50 ቀን ጀምሮ የፈሰሰ እሱ ነው። የቤተክርስቲያን መድኃኒት እሱ ነው። የቤተክርስቲያን መሪ እርሱ ነው። ሃሌሉያ። ስጦታን እንደወደደ አድርጎ አከፋፍሎ የሚሰጠን እርሱ ነው። ክብር ለኢየሱስ ይሁን። ጸጋ ስጦታን የሚያከፋፍለን፣ የአገልግሎት ስጦታን የሚሰጠን እርሱ ነው። በኃይል የሚሞላን እርሱ ነው። አቅም እንዲኖረን የሚያደርገን እርሱ ነው። ብንሞላ፣ በእግዚአብሔር መንፈስ ብንሞላ፣
ብርቱ ክርስቲያኖች እንድንሆን የሚያደርገን እርሱ ነው። እንድንዋደድ የሚያደርገን እርሱ። ሃሌሉያ አሜን አሜን። ይሙላ በዚህ ቤት ይሙላ የጌታ መንፈስ። ልባችንን ይሙላ፣ ሐሳባችንን ይሙላ፣ አእምሮአችንን ይሙላ። አሜን 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 አሜን። እግዚአብሔር መንፈስ ፍርሃትን ነቅለህ የምትጥል፣ ጨለማውን ነቅለህ የምትጥል፣ ስጋትን ነቅለህ የምትጥል፣ አለማወቅን ነቅለህ የምትጥል፣ እግዚአብሔርን የምታከብር፣ ኢየሱስን የምታከብር የጌታ መንፈስ በኃይል በላያችን ላይ ይምጣ። ይሄ ነው ተማጽኗችን፣ ይሄ ነው ጸሎታችን፣ ይሄ ነው ጩኸታችን። ጌታ ይምጣ የጌታ መንፈስ። አንደበቶቻችሁን ክፈቱ ወገኖች፣ እጆቻችሁን ዘር ጸልዩ። ጌታ ሆይ ሙላይ በሉት፣ ሙላይ በሉት። በዙፋኑ ፊት ነው ያለነው፣ በእግዚአብሔር ዙፋን ፊት ነው ያለነው። ምን ለምነው እሱን ነው። ሃሌሉያ ቅዱሱ መንፈስ ይሙላበት፣ የከበረው መንፈስ ይሙላበት፣ ይሄ ታላቅ መንፈስ ይሙላበት። ይሙላ የእግዚአብሔር መንፈስ። ጌታ ሆይ ያለ መንፈስ ባዶ ነን። ፊደል ይገላል፣ መንፈስ ግን ሕይወትን ይሰጣል። እግዚአብሔር መንፈስ ባለበት በዚያ አርነት የጌታ መንፈስ አማካሪያችን አንተ ነህ፣ የምትገስጸን አንተ ነህ። አጥፍተን ቢሆን ተመለሱ የምትለን አንተ ነህ። መንገስተን ቢሆን በዚህ ነው ጎዳናው የምትለን አንተ ነህ። ጌታ ሆይ በጠላት ተከበን ቢሆን የምታነቃን አንተ ነህ። ለጸሎት አቅም የምትሰጠን አንተ ነህ። ለመማለድ ጉልበት የምትጨምርልን አንተ ነህ። ጠቢባን የምታደርገን አንተ ነህ። አዋቂዎች የምታደርገን አንተ ነህ። የእግዚአብሔር መንፈስ የእግዚአብሔር መንፈስ በኃይል ሙላ። እህቶቼን በኃይል ሙላ፣ ወገኖቼን በኃይል ሙላ፣ ይህንን ጉባኤ በኃይል ሙላ። የእግዚአብሔር መንፈስ አልገባንም በምንለው ነገር ላይ ዕውቀትን ግለጥልን። የጌታ መንፈስ አልተረዳሁትም በምንለው ነገር ላይ መረዳትን አብዛልን። የእግዚአብሔር መንፈስ እኔም እንደ ሐዋርያው ጳውሎስ ይህንን ጉባኤ ለጸጋው መንፈስ አደራ አሳልፌ ሰጠው። በኢየሱስ ክርስቶስ ስም ህልውና በላያቸው ላይ ይብዛላቸው። ከዛሬ ጀምሮ እስከ ዘላለም ወደ አንተ እስከሚሰበሰቡ በምድር ህይወታቸው ከዛም በዘላለም ክብር ከመንፈስ አሰራር አይጉደሉ፣ ከመንፈስ ዕውቀት አይጉደሉ፣ ከመንፈስ ቅዱስ ጸጋ ጥበብ አይጉደሉ፣ ከመንፈስ ቅዱስ ታላቅነት አብሮነት አይጉደሉ። በኢየሱስ ክርስቶስ ስም አሜን። ባርኮትን ተቀበሉ። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ፣ ቅዱስ መንፈሱን ያፍስስላችሁ፣ በቅዱሱ ቅባት ይቀባችሁ። በነቢያትም ሐዋርያትም ላይ የፈሰሰ አስደናቂው የጌታ መንፈስ በዚህ በመጨረሻው ዘመን ባለች ቤተክርስቲያን ላይ የሚጠበቀው የሪቫይቫል መንፈስ ቀድሞ ያገኛችሁ፣ በኢየሱስ ክርስቶስም ይውረሳችሁ። የቤተክርስቲያንን ድካም ለማራገፍ የሚመጣው የሪቫይቫል መንፈስ ያገኛችሁ፣ በቤታችሁ ያገኛችሁ፣ በጓዳችሁ ያገኛችሁ፣ በተንበረከካችሁበት ያገኛችሁ፣ በስራ ቦታ ያገኛችሁ፣ በመውጣት መግባታችሁ ያገኛችሁ። ኢየሱስ ክርስቶስም ይሄ ቅባት በእናንተ ላይ ይለቀቅ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን አሜን። ክብር እንስጠው ለዚህ ጌታ። ሃሌሉያ